መቼም እንደሚባለው ጠመንጃው የወፏን ሬሳ እንጂ ወፏን አይሰጥህም ይባላል። ጠመንጃ ተነስቶ ወፏን ሲፈልግ ሬሳዋን ነው ማግኘት የሚቻለው እንጂ ወፏን ማግኘት አይቻልምና በጸብ በክርክር በመለያየት ወደ ጎን በመሄድ የሚመለስ ወይንም ደግሞ የሚሟላ ፍላጎት የለምና የህዝባችንን ፍላጎት ለማሟላት በቋንቋችን መገልገል አለብን። ትክክል ነው። የጎደሉ አባቶች መሟላት አለባቸው። ትክክል ነው። ትምህርት ቤቶች፣ ማሰልጠኛዎች መብዛት አለባቸው። አገልጋይ ካህናት፣ ሰባኪያነ ወንጌል መብዛት አለባቸው። ይሄ ትክክለኛ ጥያቄ ነው። የቤታችንን ያስተዳደር ችግር ስንለው የኖር ነው። አዲስ ዛሬም የመጣ ነገር አይደለም። ቅድም ክቡር ጠቅላይ ሚኒስትር ቤታችን ገብተው ቢያዩት ትተውታል ቢመለከቱት ሲባል ነበርና ያው እርሶም መልሰውታል። ህጉን ተከትለው ነው የሚሰሩት። እሶ እንዲህ ሲባል እኔ ትዝ ያለኝ ምንድነው በአንድ ወቅት እናንተም እያንዳንዱ ሚኒስትር የየራሱን ጭምር የግል ንብረት የግል ሀብት እንዲያስመዘግብ የሚል ነገር ነበርና ጥሩ ነበረ። እኛ ጋም ቢኖር እናንተ ገብታችሁብን ሳይሆን እኛው በርትተን ጠንክረን ከየግላችን እንኳን የቤተ ክርስቲያኒቷን ሀብት ንብረት በአግባቡ ሌሎች መጠቀሚያ እንዲሆኑ ይቅርና የእያንዳንዳችን ራሱ ብንታይ ለቤተ ክርስቲያን ራሳችንን እስከሰጠን ድረስ ለሃይማኖታችን ራሳችንን እስከሰጠን ድረስ እያንዳንዳችንን ብንታይ ይሄ በጎ ነው። በእውነቱ ህንጻውም ተነስቷል፣ ብዙ ነገሮች ተነስተዋል። ይታይ እንጂ ይመርመር እንጂ የቤተ ክርስቲያን ሀብትና ንብረት እንዴት የግል መጠቀሚያ መሆን አለበት ከሆነ መታየትም አለበት። በእውነት ይሄ ደግሞ የሁላችንም ፍላጎት ነው። የኔም ጥያቄ ነው። የአስተዳደር ችግር እንዳለ ድክመትም እንዳለ ጉድለት እንዳለ እናውቀዋለን። ይህንን ደግሞ ማረም ያለብን በጋራ ሆነን የውስጣችንን ችግር መፍታት ያለብን በጋራ ሆነን። ሌላው ወደ ማጠቃለያው ስንመጣና ወደ ህዝባችን ወደ ጋራችን ወደ ራሳችን ፍላጎት ስንመጣ ሆነን ለመናገር እርግጥ ነው ተደርበው የተያዙ አህጉረ ስብከቶች አሉ። በአንድ ሰው መወጣት የምንችለው አይደለም። እንኳን ደርበን ይዘን አንዱንም ለማዳረስ ስንት ውጣ ውረድ እንዳለ እናውቀዋለን። ተደርበው የተያዙ አህጉረ ስብከቶች ጥያቄውን ባነሱት ወንድሞቻችን አባቶቻችንም ነው በእኛም ነው። እነሱ ጋር 2 3 4 ተደርበው ተይዘዋል፣ እኛ ጋርም እንዲሁ ተይዘዋል። አግባብነት የለውም፣ ትክክለኛም አይደለም። ስንይዝም ሲያዙም እነዚህ አህጉረ ስብከቶች ተደርበው ሲያዙም ለኔ ካልሰጣችሁኝ እኔ ደርቤ ይዣቸው እኔ እሰራቸዋለሁ ተብለው አይደለም። በእውነቱ እነሱም እኛም ካልተሰጠን ተብሎ ተጠይቆ አይደለም። አባቶች እስከሚሾሙባቸው ድረስ በደከሙት አባቶች እኔ ወለጋ ላይ የተካዋቸው አባት በርግና ምክንያት ሸምግለው ኦሮሞ ናቸው። ሸምግለው ስለሸመገሉ በዚህ ምክንያት እሳቸው አሁን አሉ። በርግና ምክንያት እሳቸው ማገልገል ስላልቻሉ እሳቸውን ተካውኝ ነኝ። እንዲህ የሆነ ነው። ሲቀጥል ወደ ምዕራብ ሸዋ ስንመጣ ያገለግሉ የነበሩት ብፁዕ ሊቀ ጳጳስ በህመም ምክንያት በስተመጨረሻም አረፉ። በዚህ ምክንያት በዚያው ቀጥል ያዝ ተብለው አሸክመውን ነው አባቶቻችን። ለምን ሲባል
እስከምንደርስ እስከምንሾም አባቶች እስከሚሾሙ ለቦታው ተወያይተን ተስማምተን ተግባብተን አይተን መርጠን እኛ ስንሾም ክቡር ጠቅላይ ሚኒስትር 15 አባቶች ነን የተሾምነው። የተመረጡት ግን ወደ 119 የሚሆኑ መነኮሳት ነበሩ ባለሳሳት የተወዳደሩት ማለት ነው። ወደ 119 መነኮሳት የሚሆኑ ከዚያ ውስጥ አገልግሎታቸው ትምህርታቸው በሙያቸው ተፈትሾ ታይቶ ብዙ ጥናት ተደርጎበት ጊዜ ወስዶ አባቶች ከነዚያ 119 ውስጥ 15ቱ ናቸው የተሾሙት። እንዲህ ሲደረግ አንዱ የቅዱስ ሲኖዶስ ዋና ጸሐፊም እሳቸው ነበሩ እና ስርዓታችን ህጋችን በእንዲህ አይነት ነው የሚከናወነውና ህዝባችን በቋንቋ መገልገል አለበት፣ መሾምም አለብን። ትክክለኛም ጥያቄ ነው። የጎደለው መሙላትም አለብን። አባቶች መምጣት አለባቸው፣ መሾም አለባቸው። ተደርበው የተያዙት አህጉረ ስብከቶች ጠቅላላ በአንዳንድ አባቶች መያዝ አለባቸው። ትክክለኛ ጥያቄ ነው። ግን ይህንን መልስ ስንመልስ ይህንን ነገር ስናሟላ አባቶችን ስንሾም ወደ ጎን ሄደን ህጋችንን አፍርሰን ተለያይተን ለየብቻ ሆነን ሲኖዶሱን ትተን መሆን የለበትም። ስርዓታችን አይደለም፣ ቀኖናችን አይደለም፣ ህጋችን አይደለም። ስለዚህ ያንን ወደ ነበረበት ወደ ቦታችን እንመልሰው። ተግባብተን ተስማምተን አባቶቻችን ወደ ነበሩበት ቦታቸው ይመለሱ። ቁጭ ብለው እነሱ ባሉበት ምናልባት ከገቡት ውስጥ መመለስ የሚገባቸው ብቃታቸው፣ ሙያቸው ለዚህ ህዝብ እውነት ማገልገል ይችላሉ ወይ ተብለው ተመርጠው የሚመለሱ ሊኖሩ ይችላሉ። በቅዱስ ሲኖዶስ ተወያይተንበት ተመካክረንበት የቀሩስ እገሌ መቅረት አለበት ወይ ለኦሮሚያ ህዝብ እጅግ ያስፈልጋል ተብሎ የሚታሰብ እገሌ መቅረት ነበረበት መግባት የለበትም ወይ ብለን የምናስባቸው ብዙ ሰዎች አሉ። በእውነቱ ህዝብ የሚወዳቸው ተቀባይነት ያላቸው እኔ እስከማቀው ድረስ በኔ በማገለግለው ክልል እጅግ ተወዳጅ የሆኑ አባቶች በእውነቱ በህዝብ ዘንድ ቅቡልነት ያላቸው በቋንቋው የሚጽፉ የሚያነቡ የሚያዜሙ የሚተረጉሙ እጅግ ሰው ፊት ቆመው ለህዝብ በብቃታቸው በሙያቸው አጥጋቢ የሆነ መልስ መስጠት የሚችሉ ህዝባችንን ሙሉ ጥያቄውን መመለስ የሚችሉ የምንጓጓላቸው ቢሆኑ ብለን የምንፈልጋቸው አባቶችም አሉ። ስለዚህ እነዚያ ሁሉ ታይተው ተካተው ህጋችን ቀኖናችን በሚፈቅድልን ህግ መሰረት ሲኖዶሱ እነሱም ቁጭ ብለውላችንም ተወያይተን ይሄንን ነገር ማድረግ ነው የሚገባው። ህዝባችንን የሚያሳዝነውን ህዝባችንን የሚከፋፍለውን እርግጥ ነው ቅድም ተብሏል፣ እውነት ነው። የኦሮሞ ህዝብ ሰው አክባሪ ነው፣ ሰው አክባሪ ነው። በዚህ መገለጽ የለበትም። በእውነት በመለያየት መገለጽ የለበትም፣ በመከፋፈል መገለጽ የለበትም። በአንድነት ነው መገለጽ ያለበትና እንዲህ ብናደርግ ነው የሚሻለን። ቤተክርስቲያናችንን ማዳን የምንችለው ቀኖናችንን ስንጠብቅ ማሻገርም የምንችለው አንድ ስንሆን በህጋችን ስንመራ ነውና በዚህ መሰረት ነው መሆን ያለበት ለማለት ነው።